እሺ ውድ ተማሪዎች እንደምንሰነበታችሁ እንኳን ወደ 2018 የሂስትሪ ሌሰን ቻናል በሰላም መጣችሁ። ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒቨርሲቲ መግቢያ ጥያቄ ነው የምንሰራው። እንደተለመደው በባለፈው እስከ 45 ያሉትን ጥያቄዎች ሰርተናል። ዛሬ ደግሞ ከ46 ጀምረን እስከ 60 ያሉትን ጥያቄዎች ለመስራት እንሞክራለን። 46ኛው ጥያቄ ምንድነው የሚለው what was the major characteristics of the cold war ይላል። A detained between the two blocks, B arms race between the two blocks, C the decline of intelligence agencies, D the end of non-aligned movement ይላል። የዚህ ጥያቄ መልስ የሚሆነው B ነው። arms race between the two blocks እንግዲህ ከሁለተኛ ዓለም ጦርነት በኋላ ያለው ፔሪየድ ኮልድ ዋር እንደሚባል አይተናል። ከ1945 ዓ.ም ጀምሮ እስከ 1991 ዓ.ም ያለው ፔሪየድ ኮልድ ዋር ወይም ደግሞ ቀዝቃዛ የዓለም ጦርነት ይባላል። ይሄ ቀዝቃዛ የዓለም ጦርነት ብዙ ካራክተሪስቲክሶች አሉት። አንደኛው እና መሰረታዊ ካራክተሪስቲክሱ ምንድነው? አርምስ ሬስ ላይ ውድድር ነው። ሌላኛው ዋር ኦፍ ፕሮፓጋንዳ፣ የፕሮፓጋንዳ ጦርነት፣ አይዲዮሎጂካል ኮንፍሊክት ኮሚኒዝም ቨርሰስ ካፒታሊዝም፣ ስፓይኖጂ ወይም ደግሞ ስለላ፣ ሚሊታሪ አሊያንስስ ወይም ደግሞ ወታደራዊ ጓደኝነት፣ ሌሎች ብዙ ካራክተሪስቲክሶችን መጥቀስ ይቻላል። ስለዚህ ቢ አርምስ ሬስ ወዝ ሜጀር ካራክተሪስቲክስ ኦፍ ዘ ኮልድ ዋር። 47ኛው ጥያቄ which of the following is not part of the arguments made by Ethiopia after Second World War to regain Eritrea? That ይላል A Eritrea was historically the integral part of Ethiopia since the መረብ መላሽ፣ B Eritrea was bread basket for more people of Ethiopia due to its access to the sea, C Ethiopia has reasonable claim about the need of access to the Red Sea, D Ethiopia has justifiable security concerns based on Italian aggression. የዚህ ጥያቄ መልስ የሚሆነው ቢ ነው። ኤሪትሪያ ብሬድ ባስኬት ፎር ሞር ፒፕል ኦፍ ኢትዮጵያ ዱ ቱ ኢትስ አክሰስ ቱ ዘ ሲ የሚለው ትክክል አይደለም። እንግዲህ ከፋሽስት ኢትዮጵያን ለቆ ከወጣ በኋላ ኢትዮጵያና ኤርትራን ለቆ ከወጣ በኋላ የእንግሊዞች የበላይነት ነበር በኢትዮጵያ ከ1941 ዓ.ም ጀምሮ እስከ 1950 ዓ.ም ድረስ እና በዚህ ጊዜ ኢትዮጵያ was persistently struggling for regaining ኤሪትሪያ ኤርትራን ለማግኘት በተደጋጋሚ ጥያቄ ታቀርብ ነበር ለዓለም አቀፉ ማህበረሰብ እና ኤርትራን ለመቆጣጠር ደግሞ በዋናነት ምን መሰረት አድርጋ ነው ኢትዮጵያ ጥያቄ የምታቀርበው? አንደኛ ሂስትሪን መሰረት በማድረግ ሂስቶሪካሊ ከ1890 ዓ.ም በፊት ኢጣሊያኖች የመረብ መላሽ አካባቢን ኤርትራ ብለው ቅኝ ግዛታቸው ከማድረጋቸው በፊት ኤርትራ የመረብ መላሽ አካባቢ የኢትዮጵያ ግዛት ነበር። ይሄን መሰረት በማድረግ ነው። ሂስትሪ አንድ ቤዚክ ግራውንድ ነው። ሁለተኛው ደግሞ አክሰስ ቱ ዘ ሲ የባህር በር ለማግኘት ነው። እንግዲህ ታላቁ የባህር በር ምጽዋ የሚገኘው ኤርትራ ውስጥ ነው። እሱን ለማግኘት አሁንም ጥያቄዋ ይሄን መሰረት ያደረገ ነበር። ሁለተኛው የጥያቄው መሰረት የባህር በር ለማግኘት በሚል ነው። ሶስተኛው ደግሞ ሴኩሪቲ ኢሹ ነው፣ የደህንነት ጉዳይ ነው። ኢትዮጵያ ሁለት ጊዜ በኢጣሊ የተወረረችው ከኤርትራ በመነሳት ነው። ኢጣሊ ከኤርትራ በመነሳት ነው ሁለት ጊዜ በኢትዮጵያ ላይ ወረራ የፈጸመችው። መጀመሪያ በአድዋ ጦርነት ወቅት ከኤርትራ በመነሳት ነው። እንደገና ደግሞ በ1935 ዓ.ም ድጋሜ ከኤርትራ በመነሳት ኢትዮጵያን ወራለች። ሶ ለደህንነቴ ያሰጋኛል፣ ኤርትራን መቆጣጠር አለብኝ የሚል ሶስተኛው ዋና የጥያቄዋ ግራውንድ መሰረት ይሄ ሴኩሪቲ ጉዳይ ነበር ማለት ነው። ኤርትራ ግን የአብዛኞቹ የኢትዮጵያውያን የዳቦ ቅርጫ አልነበረችም። ይሄ ትክክል አይደለም ስለ ኤርትራ የኢትዮጵያ ጥያቄ። ስለዚህ መልሱ ቢ ይሆናል ማለት ነው። 48ኛው ጥያቄ what was the main cause for the peasant rebellion in Ethiopia against imperial regime? A opposition to taxation of land, B predominance of ethnic sentiments,
ሲ ፎሬን አጂቴሽን ኤንድ ሰብቨርሽን፣ ዲ ሆስቲሊቲ ቱ ሴንትራላይዝድ አውቶሪቲ። መልሱ የሚሆነው ኤ ነው። ኦፖዚሽን ቱ ታክሴሽን ኦፍ ላንድ። እንግዲህ ከነጻነት በኋላ በአፄ ኃይለሥላሴ መንግስት ላይ ተደጋጋሚ ኦፖዚሽኖች ኦፖዚሽን ደግሞ ቅሬታዎች ነበሩ፣ ተቃውሞዎች ነበሩ። እንግዲህ ይህ ተቃውሞ በዋናነት መጀመሪያ በአርሶ አደሩ ተጀመረ። ከዛም በፊት በአንዳንድ መኳንንቶች ተጀመረ። ከዛ በአርሶ አደሩ፣ ከዛ በተማሪዎች፣ በወታደሮች፣ በመምህራን፣ በታክሲ ድራይቨሮች፣ በተለያዩ የህብረተሰብ ክፍሎች ተስተጋብቷል። በዋናነት የኢትዮጵያ ፔዛንቶች በኢምፔሪያል ገቨርንመንቱ ላይ ኦፖዚሽን ያካሂዱበት የነበረው ዋናው ምክንያት ምንድን ነው? ሄቪ ላንድ ታክሴሽን በመኖሩ ምክንያት ነው። አዝዌል በወቅቱ የነበሩ ላንድ ቴነር ሲስተም የመሬት ይዞታ ስርዓት ኢት ፌቨርድ ላንድ ሎርድስ፣ ለመሬት ከበርቴዎች ያዳለ ነበር። ጭቁኑ ድሃ ምስኪን አርሶ አደር መሬት እንዳያገኝ የነሳ ስርዓት ነበር። ኢኮኖሚክ ኤክስፕሎቴሽን ነበር ነው። በዛ ምክንያት ከፍተኛ የሆነ አመጾች ነበሩ በአፄ ኃይለሥላሴ መንግስት ላይ ከነጻነት በኋላ። 49ኛው ዋይ ዲድ ዘ ኢምፔሪያል ገቨርንመንት ኦፍ ኢትዮጵያ ሪቫይዝ ዘ ኮንስቲቱሽንስ ኦፍ 1955። እንግዲህ የመጀመሪያው 1930 የኢትዮጵያ ህገ መንግስት የወጣው በ1931 ዓመተ ምህረት ነው። ይሄ 1931 የኢትዮጵያ ህገ መንግስት በ1955 ዓመተ ምህረት ሪቫይዝ ተደርጓል፣ ተከልሷል። ለምን ሪቫይዝ ተደረገ ስንል ደግሞ ዋናው መሰረታዊ ምክንያት ኤርትራ ከኢትዮጵያ ጋር ፌዴሬሽን መመስረቷ ነው። መቼ? በ1952 ዓመተ ምህረት። እንግዲህ የኤርትራን ጉዳይ በተመለከተ ዩናይትድ ኔሽን ኮሚሽን አቋቁመው ኮሚሽኖቹ የተለያየ አይነት ሀሳብ ሰጥተዋል። ለምሳሌ በሳውዝ አፍሪካ ኤርትራ ከኢትዮጵያ ጋር ፌዴሬሽን መመስረት አለባት የሚል ውሳኔ አስተላልፈዋል። በዚህም ውሳኔ መሰረት ከኢትዮጵያ ጋር ፌዴሬሽን መስርታለች። ይሄ የኤርትራ ህገ መንግስት ከኢትዮጵያ ህገ መንግስት ጋር ስለማይጠጣም ተመሳሳይ ለማድረግ ስለተፈለገ የ1931 የኢትዮጵያ ህገ መንግስት በ1955 ዓመተ ምህረት ሪቫይዝድ ሊደረግ ይችላል ማለት ነው። በተጨማሪም የንጉሱን ስልጣን የማጠንከር ተልእኮም ነበር ይሄ ሪቫይዝድ ኮንስቲቱሽን። ስለዚህ የሚሆነው ኢንኮርፖሬሽን ኦፍ ኤሪትሪያ ዊዝ ኮንስቲቱሽን የሚለው መልስ ይሆናል ማለት ነው። When did the Derg officially depose Emperor Haile Selassie? Obviously, as it is obviously, and made logical change was responsible for since 1960s. የኢትዮጵያን ሂስትሪ ሞስትሊ ፎከስ ያደረገው ኖርዙ ላይ ነው፣ ሰሜኑ ላይ ነው ፎር ዛት ማተር። ለዚህም የተለያዩ ምክንያቶች አሉ። The study of history is mainly focused in ኖርዝ ቢኮዝ ኦፍ ዲፈረንት ሪዝንስ። አንደኛ ኖርዝ ላይ ብዙ ሶርሶች ስላሉ፣ ኖርዙ ሪትን ላንጉጅ ስላለው፣ እንደገና ኖርዙ ከውጩ ማህበረሰብ ጋር ከውጩ ዓለም ጋር ግንኙነት ስላለው እና እዛ ላይ ብዙ መረጃዎች ስላሉ እና በሌሎችም ምክንያት በዛ ምክንያት እስከ 1960ዎቹ ድረስ የኢትዮጵያ ሂስቶሪካል ስተዲ ፎከሱ ኖርዙ ላይ ነበር። በ1960ዎቹ ግን የኢትዮጵያ ሂስቶሪዮግራፊ ሜቶዶሎጂካል ቼንጅ አመጣል፣ የስልት ለውጥ አመጣል ነው። ያ ምንድነው? ዜሮ ዘ ትራዲሽን ኦፍ ዩዚንግ ኦራል ሶርስስ፣ ኦራል ሶርሶችን የመጠቀም ትራዲሽን ተጀምሯል። እንግዲህ በደቡብ አካባቢ ደቡብን እስከ 1960ዎቹ ዓመተ ምህረት ድረስ የደቡብን የኢትዮጵያ አካባቢ የማጥናት ሁኔታ አልተለመደም ነበር። ያ ደግሞ ዋናው ምክንያት አንደኛ ደቡብ ሪትን ላንጉጅ የለውም፣ የጽሁፍ ቋንቋ የለውም። ብዙ ሾርቴጅ ኦፍ ሶርስስ አለ። ይሄን ደግሞ የጽሁፍ ቋንቋ የሌለውን ማህበረሰብ ለማጥናት ታሪኩን ለማጥናት ዋናው ቁልፍ መሳሪያ ደግሞ አፈ ታሪክ ነው፣ ደግሞ ኦራል ሶርስስ ነው። የኢትዮጵያ የታሪክ አጥኚዎች ኦራል ሶርስን መጠቀም የጀመሩት በ1960ዎቹ ዓመተ ምህረት ነው ማለት ነው። ይሄ ታላቅ ለውጥ ነው። ይሄ ዳይናሚክ ሽፍት ነው። በተለይ ኦራል ሶርስን መጠቀም መጀመሩ ዳይናሚክ ሽፍት ተብሎ ይጠቀሳል። ስለዚህ ይሄን የሚገልጸው ቢ ነው። ዘ አዶፕሽን ኦፍ ቴክኒክስ ፎር ዘ ኮሌክሽን ኤንድ ኢቫሉዌሽን ኦፍ ኦራል ሶርስስ የሚለው መልስ ይሆናል ማለት ነው።
which one of the following refers to the primary use of history? history primary use ምንድን ነው? to study the past, to understand the past። እርግጥ በተጨማሪም to foresee the future developments የወደፊቱን ለመተንበይ ከባለፈው ሚስቴክ ለመማር ብዙ ጠቀሜታ ነው ሂስትሪ ማጥናት የሚሰጠው። ፕራይመርሊ ግን ሜን ኦብጀክቲቭ ታሪክ ምንድነው? የታሪክ ጥናት to understand the past ነው፣ የባለፈውን ለማወቅ ነው። ስለዚህ ዲ understanding the past መልስ ይሆናል ማለት ነው። ብዙም የሚያሻማ አይደለም ይሄ። 53ኛ what is the chief argument of the scientific theory of human evolution? ስለ human evolution ስለ ሰው ልጅ አመጣጥ ሁለት ቲዮሪዎች አሉ። እዛ 11ኛ ክፍል እንደተማራችሁት አንደኛው ክሬሽንስ ቲዮሪ ነው። ክሬሽንስ ቲዮሪ ባጭሩ የሰው ልጅ በፈጣሪ አርአያ አምሳል ተፈጠረ የሚል ነው። ፈጣሪ የሰው ልጅን ፈጠረ ነው። ልክ ፊኒሽድ ፕሮዳክት እንደ ፊኒሽድ ፕሮዳክት በአምሳሉ አሁን ያለበትን ቁመና ይዞ ተፈጠረ ነው። ሌላኛው ደግሞ ክሬሽንስ ቲዮሪ ሳይንቲፊክ ቲዮሪ የሚባለው ነው። ሳይንቲፊክ ቲዮሪ ነው። ሳይንቲፊክ ቪው የሚባለው ደግሞ ምንድነው? የሰው ልጆች በዝግመተ ለውጥ በኢቮሉሽን አሁን ካሉበት ደረጃ ደረሱ ነው። በሂደት ከሂውማን ላይ ክሬቸር እያደጉ መጣው አሁን ካሉበት ደረጃ ደረሱ የሚለው ቲዮሪ ነው። ስለዚህ the chief argument of scientific theory of human evolution የሚለው ሲ ነው። human evolved from lower being in natural process of change። በተለይ ቻርልስ ዳርዊን የዚህ ቲዮሪ ዋና ቀንቃኝ ነው። በ1859 ዓመተ ምህረት ቲዮሪ ኦፍ ስፒሺስ በተመለከተ አንድ መጽሐፍ ጽፏል ቻርልስ ዳርዊን። ይሄ ባዮሎጂካል ኢቮሉሽንን መሰረት ያደረገ ቲዮሪ ነው። 54ኛው what is the major difference between Confucianism and legalism in the ancient Chinese philosophy? እንግዲህ የጥንታዊ ቻይና ዋና ፍልስፍናዎች ናቸው። የመጀመሪያው ኮንፊሽያኒዝም ነው። ኋላ ደግሞ ሌጋሊዝም የሚባል ፍልስፍና ተጀምሯል ነው። በእርግጥ የሌጋሊዝም የኮንፊሽያኒዝምን አስተምሮ በተወሰነ መልኩ ይከተላል ነው። የዚህ የሌጋሊዝም መስራች ሜንከስ ይባላል። ኮንፊሽያኒዝም ደግሞ ኮንፊሸስ የሚባል ሰው ነው የመሰረተው ይህን ፍልስፍና። እና ሁለቱም ልዩነታቸው ምንድነው? ሌጋሊዝም ስትሪክት ሩል ላይ ፎከስ ያደረገ ፍልስፍና ነው። የሰዎችን ሞራል ቢሄቪየር ለማስወጣት ሩሎች ወሳኝ ናቸው፣ የገቨርንመንት ኮንትሮል ወሳኝ ነው ብሎ የሚያምን ነው። ኮንፊሽያኒዝም ደግሞ ኢትስትረስድ ሞራሊቲ ኢቲክስን ኢትስትረስድ ኦር ፎከስድ ኦን ኢቲክስ ስነ ምግባር ላይ ፎከስ ያደረገ ነው። መልሱ የሚሆነው ቢ ነው። the former emphasized personal responsibility the former ማለት ኮንፊሽያኒዝም ማለት ነው። while the latter emphasized authority ላይ ሩል ላይ መሰረት ያደረገ ነው ሌጋሊዝም። ያ ደግሞ ኮንፊሽያኒዝም ፐርሰናል ሪስፖንሲቢሊቲ ኢቲክስ ላይ እንዲያውም የተሳማራይዝድ ኢቲክስ by the saying do not do to others that you do not do done to you ይላል። በእናንተ ላይ መደረግ የማትፈልጉትን ነገር በሰዎች ላይ አታርጉ ነው። ሰዎች ሞራሊ ቢሄቭ እንዲያደርጉ ያስተምራል ይሄ ኮንፊሽያኒዝም። ሰዎች ያላቸውን ቦታ አክብረው እንዲቀጥሉ፣ ለምሳሌ የተለያዩ በአንድ ማህበረሰብ ውስጥ የተለያዩ ሪሌሽንሺፖች እንዳሉ ያስረዳል። ለምሳሌ ገዢ ከተገዢ፣ አባት ከልጅ፣ ሚስት ከባል፣ ትልቅ ወንድም ከታናሽ ወንድም፣ ጓደኛ ከጓደኛ፣ እነዚህ ቤዚክ ካርዲናል ሪሌሽኖች ናቸው። ማህበረሰቡ ይሄንን ሪሌሽንሺፕ ይሄንን ያለውን ቦታ ይዞ መቀጠል አለበት ነው። አንድ ማህበረሰብ ስርዓቱን እንዲጠበቅ ከተፈለገ ይሄ ስርዓት ከፈረሰ ግን ሞራሊቲ ኢቲክስ አይኖርም የሚል አስተምሯለሁ። 55ኛ which of the following attracted particularly to the poor contributing to the spread of Christianity? A the claim of happy life on earth through the blessing of the faith.
B. The collaboration of missionaries with the political leadership. C. The teaching that emphasizes the equality of all men before God. D. The harsh persecution of Christians by might Roman Empire. መልሱ የሚሆነው the teaching that emphasizes the equality of all men before God። እንግዲህ የክርስትና እምነት ሲመሰረት በኢየሱስ ጥቂት ተከታዮች ነበሩ መጀመሪያ ላይ የነበሩት። በኋላ ግን የክርስቲያኖች ቁጥር በእጅጉ ጨምሯል። በእርግጥ የሮማ ቄሳሮች እና ሌሎች ህብረተሰቦች በክርስቲያኖች ላይ ብዙ ግፎችን ይፈጽሙ ነበር። ክርስቲያኖች ይሰደዱ፣ ይገደሉ፣ ይሰቀሉ ነበር። የሆነ ሆኖ ግን ያለ የክርስቲያኖች ነው የክርስትና አቅም አለው። የክርስትና እምነት ሰላም ነው። የክርስትና እምነት እኩልነትን ነው የሚሰብከው። ስለማያልቀዋል ድሆች ሰላም ያገኛሉ፣ ረፍት ያገኛሉ በዚህ አስተምሮ። በዛ ምክንያት many people were attracted to Christianity። በዛ ምክንያት የክርስትና እምነት በከፍተኛ ሁኔታ ሊስፋፋ ይችላል ማለት ነው። ብዙ ሰዎች ወደ እሱ በመጡ ቁጥር የክርስትና እምነት በከፍተኛ ሁኔታ following list of languages does belong to the Omotic family። እንግዲህ ኦሞቲክ በዋናነት 3 ፋሚሊዎች አሉ በኢትዮጵያ በዋናነት የሚነገሩ ሴሜቲክ፣ ኩሽቲክ እና ኦሞቲክ ናቸው። በተለይ ይሄ ኦሞቲክ የሚባለው በኢትዮጵያ ብቻ የሚነገር ቋንቋ ነው። ኢትዮጵያን ዘሆርን አካባቢ ብቻ የሚነገር ቋንቋ ነው። ሌሎቹ ከኢትዮጵያ ውጭ የሚነገራሉ። እና ይሄ ኦሞቲክ ስሙ እንደሚያመለክተው ኦሞ ስምጥ ሸለቆ አካባቢ የሚነገር ቋንቋ ነው፣ የቋንቋ ቤተሰብ ነው። እና በዋናነት የትኞቹን ያካትታል ስንል ብዙ ቋንቋዎች ናቸው በዚህ ቋንቋ ቤተሰብ ውስጥ የሚካተቱ። ወላይታ፣ ጋሞ፣ ጎፋ፣ ዳውሮ፣ ኮንታ፣ ዲዚ፣ ካፋ፣ ማጂ፣ አሪ፣ ሸኮ፣ ዶርዜ፣ የም እነዚህ በኦሞ ቫሊ አካባቢ። ከኦሞ ቫሊ ውጭ ደግሞ ሽናሻ ቤኒሻንጉል ጉሙዝ አካባቢ፣ ሳውዝ ሞ በዌስተርን ወለጋ አካባቢ የሚነገሩ የኦሞቲክ ላንጉጅ ፋሚሊዎች ዲ ላይ ያለው ጋሞ፣ ጎፋ፣ ካፋና ሽናሻ ፒውርሊ የኦሞቲክ ላንጉጅ ፋሚሊን ሪፈር የሚያደርጉ ቋንቋ ቤተሰቦች ናቸው ማለት ነው። 57ኛው which of the following is true about the ancient state of Damat? It left not any evidence to verify its achievement. B. It had very strong relation with Saudi Arabia. C. It started as a province of the Aksumite state. D. It started as a settlement of Saudi Arabian immigrants ይላል። መልሱ B. It had very strong relation with Saudi Arabia። እንግዲህ ዳማት ከአክሱም በስተደቡብ የምትገኝ ፕሪ አክሱማይት ስቴት ናት። ከአክሱም ስቴት በፊት የነበረች እንዲያውም ዘ ፈርስት ኦር ዘ ኢርሊስት ናውን ስቴትስ ኢን ኢትዮጵያ፣ በኢትዮጵያ በጣም የታወቀችዋ ቀድማ የታወቀችዋ ስቴት ናት ዳማት። ዘ ኢርሊስት ናውን ስቴትስ ኢን ዘ ሆርን ኦፍ አፍሪካ ከተባለ ደግሞ ፑንት ናት። ስለዚህ እቺ ዳማት በተለየ ሁኔታ ከሳውዝ አረቢያ ጋራ የባህልና የፖለቲካ ግንኙነት ነበራል። እንዲያውም ታስታውስ ከሆነ የዳማት ሩለሮች ምን ይጠቀማሉ? they used a political and religious title known as ሙቃሪብ የሚባል የፖለቲካልና የሪሊጂየስ ታይትል ማዕረግ ይጠቀማሉ የዳማት መሪዎች። ይሄ ደግሞ ሙቃሪብ ደግሞ ለሳውዝ አረቢያ መሪዎች ዋና ማዕረግ ሆኖ የሚያገለግል ነው። ይሄ የሚያሳየው ሳውዝ አረቢያ ጋር የጠበቀ ግንኙነት እንዳላት ነው። it had strong relation with ሳውዝ አረቢያ የሚለው መልስ ይሆናል ማለት ነው ቢ። 58ኛው what was the nature of the relationship between the kingdom of Damot and its neighbors? ዳሞት በጣም ጠንካሯ ሜዲቫል ስቴት ናት። በተለይ ዳሞት በጣም ፌመስ የነበረችው በዚህ በሞታላሚ ዘመነ መንግስት ነው። ዳሞት ከክርስቲያኖች ጋርና ከሙስሊም ስቴቶች ጋር አንዳንዴ ሰላማዊ ግንኙነት አላት፣ አንዳንዴ ደግሞ መጥፎ የሚባል ግንኙነት ነበራት። ዳሞት was able to conquer many Christian and Muslim states። እንዲያውም ከፍተኛ ደረጃ በደረሰችበት ወቅት ብዙ የሙስሊም ስቴቶችና የክርስቲያን ስቴቶችንም እንደዚሁ በቁጥሯ ስር መዋል የቻለች ጠንካራ ሴት ነበረች። actually it was assumed to be the contemporary of አክሱም። እንዲያውም በአክሱም ዘመነ መንግስት ውስጥ እንደነበረች ይታወሳል። ዳሞት በጣም ጥንታዊት ናት። የሆነ ሆኖ ግን አንዳንዴ ሰላማዊ የሆነ ግንኙነት አላት፣ አንዳንዴ ደግሞ መጥፎ የሚባል ግንኙነት አላት። ከማን ጋራ?
ከክርስቲያን ኪንግደም እና ከሙስሊም ስቴቶች ጋር ነው። እንዲያውም በአንድ ወቅት የዛጉዌን ዳይናስቲ ዲፊት ማድረግ ችላለች። ስለዚህ እሱን የሚገልጸው ምናልባት ጊዜ እንዳይፈጅ ብዬ ነው። ይሄንን በቴሌግራም ቻናሌ ላይ ለቀዋለሁ። ጥያቄውን መልሱ ኤ ነው የሚሆነው። ኢት ሃድ ቦዝ ፒስፉል ኤንድ ኮንፍሊክት ሪሌሽንስ ዊዝ ቦዝ ዘ ሙስሊምስ ኤንድ ክርስቲያን ስቴትስ የሚለው መልስ ይሆናል ማለት ነው። 59ኛ which one of the following was the bright feature of European Middle Ages? A there were some developments in the period. እንግዲህ የአውሮፓ መካከለኛው ዘመን የሚባለው ከ500 እስከ 1500 ያለው ፔሪየድ ነው። በዚህ ወቅት የአውሮፓ ማህበራዊና ኢኮኖሚያዊ ስርዓት ፊውዳሊዝም ይባላል። ስለ አውሮፓ መካከለኛው ዘመን ትክክል የሆነው ወይም ደግሞ ብራይት ፊቸር ወይም ደግሞ ጥሩ መገለጫ የሚባለው የትኛው ነው? There were some developments in the period. B. Feudalism brought about order and stability. C. Noble women played significant political and military roles. D. Europeans were able to defend themselves against Islam. feudalism brought about order and stability የሚለው ብራይት ፊቸር ነው የአውሮፓ ሚድል ኤጅስ። ኦፍ ኮርስ ይሄ ፊውዳሊዝም describes the relationship between peasants dominated by landlords ነው። የመሬት ከበርቴውንና የአርሶ አደሮችን ግንኙነት የሚያብራራ ማህበራዊና ኢኮኖሚያዊ ስርዓት ነው ብሎም ፖለቲካዊ ስርዓት ነው እና ቤዚካሊ በዚህ ስርዓት የአውሮፓን ፒስ ኤንድ ኦርደር ሜንቴን ማድረግ ተችሏል። አንዱ ለአንዱ ታዛዥ ነው። መሬትን መሰረት በማድረግ ለምሳሌ ከፍተኛ መኳንንቶች ከነገስታት መሬት እያገኙ ለነገስታት ታማኞች ይሆናሉ። እንደገና ደግሞ ከዛ በታች ያሉ ከመሬት ከበርቴዎች በታች ያሉ ሌሰር ሎርዶች መሬት እንደዚሁ እየተቀበሉ ከበላዮቻቸው የበላዮቻቸውን ህግና ስርዓት ያከብራሉ። ይሄ ሁኔታ በአውሮፓ ህግና ስርዓት እንዲሰፍን ከፍተኛ የሆነ አስተዋጽኦ አበርክቷል ማለት ነው። ስለዚህ መልሱ ቢ ፊውዳሊዝም brought about order and stability የሚለው መልስ ነው። 60ኛው ጥያቄ what was the basic factor for the decline of manorialism system in the western Europe? ማኖሪያሊዝም ምንድነው የሚለውን ያዙ። ማኖሪያሊዝም ማለት በአውሮፓ የምዕራብ ሮማ ኢምፓየር ካከተመ ጀምሮ ማለትም በ50ኛው መቶ ክፍለ ዘመን ኢንድ ካረገ በኋላ ዌስት ሮማን ኢምፓየር እስከ 13ኛው መቶ ክፍለ ዘመን መጀመሪያ አካባቢ እስከ 1200 ድረስ የነበረ የአውሮፓ የኢኮኖሚ ስርዓት ነው። ማለት በፊውዳሊዝም ስርዓት ውስጥ የነበረ የኢኮኖሚ ስርዓት ነው። ማኖሪያሊዝም ማለት ማኖር ማለት ላንድ ማለት ነው፣ መሬት እንደማለት ነው። መሬትን መሰረት በማድረግ ሰዎች አርሶ አደሮች ፔዛንቶች ኑሯቸውን ለመግፋት ማኖሪያሊዝም ይባላል። ለማኖሪያሊዝም ዲክላይን መሆን ዋናው ምክንያት ምንድነው? የንግድ ስርዓት መጀመር ነው። የንግድ ስርዓት ሲጀመር ሰዎች ከመሬት እርሻ ወደ ንግድ ስርዓት መሰማራት ጀመሩ። የከተሞች ማቆጥቆጥ ከተሞች ሲጀመሩ በተለያዩ የኢኮኖሚ መስኮች ላይ መሰማራት ጀመሩ። እነዚህ ዋና ፋክተሮች ናቸው። the emergence of trade and towns are the main factors for the decline of manorialism in western Europe. እርግጥ ዌስተርን ዩሮፕ ላይ ማኖሪያሊዝም ቶሎ ቢያከትምም ኢስተርን ዩሮፕ ላይ ግን ማኖሪያሊዝም ለረጅም ጊዜ ቆይቷል። እስከ 19ኛው መቶ ክፍለ ዘመን ለምሳሌ በራሺያ እና በሌሎች የምስራቅ አውሮፓ ሀገራት ከ19ኛው መቶ ክፍለ ዘመን የማኖሪያሊዝም ኢኮኖሚ ስርዓት ቀጥሏል። ስለዚህ the revival of trade and towns የሚለው መልስ ይሆናል ማለት ነው። ለዛሬ ያለን ሌሰን በዚህ እንጨርሳለን። እንደተለመደው ቻናሉን ላይክ እና ሰብስክራይብ ሼር ማድረጉን አትዘንጉ። በእርግጥ እስካሁን ላረጋችሁት ላይክ ሼር እና ኮሜንት እንዲሁም ሰብስክራይብ በጣም አመሰግናለሁ። ይሄ ያን ያክል ጥራቱን ጠብቆ ዝም በራሴ ስልክ ነው ማዘጋጀው ሳይዘጋጅ ይሄን ያክል አክብራችሁ ይሄንን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። አሁንም ከጎኔ እንድትቀጥሉ ላሳስብ እወዳለሁ። ሰላም ሁኑልኝ። ቻው